ወጣም ጥሎ ወጣም ጥሎ እግዚአብሔር ያውቃል። ብቻ ራስሽን ጠብቂ። እውነት ነው። ክፎችን ዋጋ የሚሰጥ ጌታ ያውቃል። ፈጣሪ ከቀኞች ጎን እንደሚቆም ታውቂያለሽ አይደል? እኔም ነቤት አውቃለሁ። ስለዚህ እኔ ሳልሆን ሊጥለኝ ከኋላ የሚከተለኝ ጠላቴ ነው ራሱ መጠበቅ ያለበት። ምን ችግር አለው? ወይዘሮ ለሰራተኛው ምግብ ቢያቀርቡላት ወጥ ቢጨልፉላት ምን ይለውጣል? ካጣሁሽ ቀን ጀምሮ በሽተኛ ነው የሆንኩብሽ። ከወለድኩት ልጄ በላይ አንቺ ነሽ የምታስቢልኝ፣ አንቺ ነሽ የምትወጂኝ፣ አንቺ ነሽ የምትንከባከቢኝ። ባልወልድሽም ከማህፀኔ ባትወጪም ከልጄ እኩል ነው የምወድሽ። አንቺ ወርቀሽ እንዳትቀሪ ያደረገሽ አምላክ ምን አለ ለኔ የምፈልገውን ነገር ቢያደርግልኝ። ሲመስለኝ ከክፎች ጋር አይተባበርም። ፈጣሪ የየዋሆች አምላክ ነው። ውጪልኝ! አሁን ውጪ! አልወጣም አልኩሽ እኮ ሴትዮ፣ ቤቴ ነው፣ የትም አልሄድም። ፀሐይ ዮዲት ጉዲት ከእናቷ ቤትም ተባረረች። ወርቄ እንግዲህ ልጇን ቤቴ እንዳትመጪ ከዚህ በኋላ እማዬ ብለሽ እንዳትጠሪኝ በማለት ከቤት በድንጋይ አባራታለች። አለም ደግሞ እንግዲህ አጋቿን በፍቅር ጠብ አድርጋ ከታገተችበት ወጥታ ወደ ቤት ተመልሳለች። እማማ እንግዲህ የወንድዬ እናት አለምን ሲያዩ በጣም ነው የተደሰቱት። ከሚገባው በላይ ልጄ እንኳን ደህና መጣሽልኝ፣ እግርሽ ደህና ነው፣ እጅሽ ደህና ነው፣ ምንም አላደረጉሽም እያሉ እንግዲህ በደስታ እያገላበጡ ሲያዩት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኩኝ። እንግዲህ ቀጣዩን የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ በመግቢያው ላይ እንደተመለከታችሁት ዮዲት ጉዲት እናቷ አባራታለች ማለት ነው። ዮዲት ጉዲት እንግዲህ ከዚህ በፊት እንደተመለከትነው እሷ ታግታ በነበረ ጊዜ እናቷን ቀይራ ራሷው ወንበር ላይ አስራ ነበር የወጣችው። ከዛ በኋላ እናቷን ለመጠየቅ ወደዛ አልተመለሰችም ነበረ። እናቷ እንግዲህ አጋሹ እናቷን ከለቀቃት በኋላ እንኳን ደህና መጣሽ ለማለት እንግዲህ ሄዳለች ማለት ነው። የአስመሳይነቷ ጥግ። እናቷ ግን እዛ ወንበር ላይ ስንት ቀን ሙሉ ተቀምጬ ሳድር ዝም ብለሽ ቆይተሽ አሁን ምን ልትሰሪ የቤቴ መጣሽ? ከቤቴ ውጪ፣ ላይሽ አልፈልግም ነው ያሏት ማለት ነው። እንዴት ይኛለሽ? ለምንድን ነው የምወጣው? ቤቴ አይደለም እያለች እንግዲህ ክርክር ይዛለች። ዮዲት እንግዲህ ለእናቷ ምንም አይነት ክብር የላትም፣ ርህራሄ የላትም። አንቺ ሴጣን የሆንሽ ልጅ ውጪ ብዬሻለሁ ውጪ ስትባል እንግዲህ ክፋትን ያስተማርሽኝ አንቺ ነሽ፣ እንዴት ጥሩ ልሆን እችላለሁ? ጥሩ ነገር እንዴት ልናገር እችላለሁ? ከሚመር ነገር እንዴት የሚጣፍጥ ነገር ትጠብቂያለሽ ነበረ ስትላት የነበረው ማለት ነው። ገና ስወለድ ጀምሮ ነገርን እንደ ሬት እየጋትሽ በጡንጦ እያጠባሽ ያሳደግሽኝ አንቺ ነሽ። ለዚህ ሁሉ ተጠያቂ የምትሆኙ ደግሞ አንቺ ነሽ እንጂ እኔ አይደለሁኝም በማለት እናቷን እየከሰሰች ትገኛለች ማለት ነው። እናቷን የማይሆን ቃል ነው እየተናገረች የምትገኘው። አለም እንግዲህ በመምጣቷ በጣም ግራ ተጋብታለች ዮዲት። ምክንያቱም አለም ታግተሽ ነበር አሉ ሲላት እንግዲህ ወንዶሰን አዎ ነበር ስትል የነበረው። ዮዲት ግን ቀደም ብላ እሷን ማን ያግታታል ብለክ ነው? ለምን ያግቷታል ነበር ስትል የነበረው። ምክንያቱም ራሷ ናት ያሳገተቻት፣ እሷ ናት ከእናቷ ጋር በመተባበር አለምን ያሳገተቻት። የጋ እንዳለች ሁሉንም መረጃ እንግዲህ አለም ያለችበትን ሁሉ ነገር ታውቃለች ማለት ነው። ዮዲት ግን ቶሎ ቀደም ብላ ታግተሽ ነበር አሉ። ማን ያገተሽ? እንዴት መጣሽ? እንዴት ለቀቁሽ? እያለ እንግዲህ ወንዶሰን ጥያቄ እየተነደረ ነበረ። ዮዲት ለነገሩ አዎ ሰራተኛ ያጡ ሰዎች ሰራተኛ ፈልገው አግተዋት ሊሆን ይችላል ነበረ የእሷ ምላሽ የሆነው እንደዛ ነው አይደለ አለምዬ? ታዲያ እንደዛ አይደለ ነበረ ስትላት የነበረው እያስመሰለች። ያው የእሷ ማስመሰል እየታወቀ ስለሆነ አለምም እንግዲህ እዚህ ጋር ወንዶሰንን ዮዲትና እናቷ ናቸው ያሳገቱኝ ብዬ ብነግረው ምንም አይነት መፍትሄ ላመጣ አልችልም። ምክንያቱም ዮዲት ባሏን ልታሳምነው ትችላለች በውሸትና በማስመሰሏ። ስለዚህ እኔ ብነግረውም ሊያምነኝ ስለማይችል ብላ አልነገረችም ማለት ነው። ዝም ነው ያለችው፣ ዝምታን ነው የመረጠችው።
የት እንዳለው እኔ ራሱ አላቅም። የሆነ ማላቀው ቦታ ነበርኩኝ። ራሴን አላቅም ነበረ። ራሴን ስቼ ነበር ስትል የነበረው ማለት ነው። ለወንዶሰን ያው ምንም መናገር አልፈለገችም። እንኳን ወደ ቤትሽ መጣሽ፣ ስለመጣሽ ደስ ብሎናል። እንግዲህ ከዚህ በኋላ ራስሽን ጠብቂ፣ ተጠንቀቂ ምናምን ነበር ስትላት የነበረው። ፈጣሪ ይጠብቀኛል። ከዚህ በፊት የጠበቀኝ ፈጣሪ አሁንም ይጠብቀኛል። ፈጣሪ ጠላቶቼን ለእኔ ያሰቡትን እያለች እንግዲህ ለዮዲት በቅኔ ልክ ልኳን እየነገረቻት ነበረ። እንግዲህ አለም ጀግና ናት። አጋቹ ራርቶላታል። በጣም ልበቅን ስለሆነች እንዲሁም ደግሞ እንግዲህ ማማ ስለቴን አስገባለውኝ ተስዬ ነበረ አንቺ በሰላም ከተመለሽ ብለው ስለት እንኳን እስከ መሳል ደርሰው ነበረ። አለም እንግዲህ ከዛ ቤት ከወጣችበት ሰዓት ጀምሮ የወንዶሰን እናት መድኃኒታቸውን በአግባቡ ወስደው አያውቁም። በዚህም የተነሳ ደግሞ ታመው ተኝተው ነበር አለም ስትመጣ ማለት ነው ወደ ቤት። ልጄ እንኳን ደህና መጣሽ፣ አንቺ ከየሽ ጀምሮ ይኸው በሽተኛ ነው የሆንኩት። ከልጄ አስበልጬ ነው አንቺን የምወድሽ። ልክ እንደ ልጄ እንደ ወንድዬ ነው የማይሽ የምወድሽ። ልጄ ያላደረገልኝን ነገር ነው አንቺ የምታደርጊልኝ። አንቺ ትንከባከቢኛለሽ፣ ታስቢልኛለሽ፣ ታዝኒልኛለሽ እና በጣም ነው የምወድሽ። ባልወልድሽም ከማህፀኔ ባትወጪም ልክ እንደ ልጄ ነው የምወድሽ ብለዋታል ማለት ነው። እኔም ባይወልዱኝም እንደ እናቴ ነው የማይወት። እንግዲህ ተባብለው እነሱ ፍቅራቸውን ተገላልጠዋል ማለት ነው። እናትና ልጅ ነው የሚመስሉት። ያው ዮዲት እንግዲህ ዝም ብላ ይሄንን ቁጭ ብላ ትመለከታለች፣ ትሰማለች። ምንም አማራጭ የላትም። በስተመጨረሻም እንግዲህ ወንድዬ እስኪ ከአለም ጋር የማወራው ነገር አለ፣ ስለዚህ አንዴ ትወጡልን፣ ብቻችሁን ትተውን ነው እያሉትና እሺ ችግር የለውም አውሩ ነው ያላቸውና ዮዲት ግን አይ እኔ ልሰማቸው የምፈልግ አይናቸውን ማየት ፈልጋለሁ ነበረ የሷ ምላሽ። አይ ብቻቸውን ነው መሆን የፈለጉት፣ ብቻቸውን ይሁኑ ነበር ያለችው ማለት ነው። ስለዚህ ብቻቸውን ሲሆኑ እነዚህ አውሬዎች ናቸው አይደለ ያሳገቱሽ ነበረ ብለው ሲጠይቋት የነበረው። አዎ እነሱ ናቸው ያሳገቱኝ። እነሱ እኔን ለማሳገት ሲጥሩ ግን ለእኔ ባዘጋጁት ወጥመድ ግን እነሱ ራሳቸው ተመልሰው ወድቀዋል። ተመልሰው እነሱ ገብተውበታል። ፈጣሪ አምላክ እርሶ የሚጸልዩ ጸሎት ለእኔ አጋቾቹን ጥሩ አድርጎልኛል ብላ ነበረ ስትመልስ የነበረው ማለት ነው። ይሄ ደግሞ የሆነው አለም የቀረጸችው ቪዲዮ ሲታይ እነሱ ከሚከፍሏቸው ለታገተችበት ከሚከፈለው ገንዘብ ይልቅ ቪዲዮ ብዙ ገንዘብ እንደሚያወጣ ተረዱ። አለምን እንግዲህ ነፃ ማውጣት ነው የፈለጉት አጋቾቹ። ምክንያቱም የሚፈልጉት ገንዘብ ስለሆነ የተሻለ ገንዘብ ደግሞ ሊያመጣላቸው የሚችለው አለምን ማገዝ ሳይሆን ቪዲዮ ነው የተሻለ የሚሆንላቸው። እና እንግዲህ አለም እንዳየነው ከዚህ በፊት ተመልክተናል በተለያዩ ቪዲዮዎች ላይ በተለያዩ ፓርቶች ላይ አለም በዛ ላይ አጋቹ በሷ ፍቅር ተይዟል ማለት ነው። አሁን ላይ ሌላ ችግር ተፈጥሯል እያለች እየተናገረች ነበረ። ከኔ ጋር ራት መብላት አለብሽ፣ ራት ከኔ ጋር እንድትበይ ፈልጋለሁ ብሏታል ማለት ነው። ራት አብረን እንድንበላ ፈልጋለሁ፣ ቆንጆ ቀሚስ እገዛልሻለሁ ነበር ስላት የነበረውና እሷ ግን ውጪ ራት መብላት አልፈልግም፣ ውጪ ላይ ራት መብላት ለምን አስፈለገ እያለች ነው። አፍቅሬሻለሁ፣ ወድጄሻለሁ ነው እያላት ያለው። ስለዚህ ወደፊት ሚስቴ እንድትሆኝ ይፈልጋለሁ ብሎ ገጥሞላታል። ችግር ተፈጥሯል። አጋቹ ከኔ ጋር ራት መብላት አለብሽ ብሎኛል ስትል እንግዲህ እንዴ ለምን ራት መብላት አስፈለገ? ከአንቺ ጋራ ነበረ። አይወዶኛል መሰለኝ እንደዛ ነው ስትል እንግዲህ ምንድነው ያሏት? አይ አንቺ ልጅ ጭራሽ አጋቹን ፍቅር አስይዘሽ መጣሽ።
ነበረ ያሏት ማለት ነው። ኧረ እኔ ምንም ፍቅር እሱን ፍቅር እንዲይዘው ያደረግኩት አንዳችም ነገር የለም፣ ግን በቃ ፍቅር ይዞኛል እያለ ነው በማለት እንግዲህ መልስ ስትሰጥ ተመልክተናል። ድንቅ ሴት ናት በነገራችን ላይ። እንደው አንቺ ልጅ ምን ይሻልሻል? አንቺ ጋር የደረሰው ሁላ እኮ አንቺን ሊያጣ አይፈልግም፣ አንቺን ማጣት አይፈልግም ነበረ ብለው ሲመልሱላት የነበረው ለዚህ ነው። እና ዮዲት እንግዲህ እናቷ ቤት በሄደች ሰዓት እናቷ በድንጋይ ነው ከቤት ያባረረቻት። ከቤቴ ውጭ ነው ያለችው። ዮዲት እንግዲህ ለእናቷ የምትመልሳቸው መልሶች ራሱ በጣም የሚዘገንኑ ናቸው ማለት ነው። አንቺ ሴትዮ ተይኝ እንጂ ከላይ ላይ ተረጋጊ፣ ተንኮልን እንደሆነ ያስተማርሽኝ አንቺ ነሽ እያለች እንግዲህ አሁን ደግሞ እናቷ ላይ ዞራለች ማለት ነው። እንግዲህ ለእናቷ ያላዘነች ሴት ለአማቷ ታዝናለች ብሎ ማሰብ ዘበት ነው ማለት ነው። መታሰብም እንኳን የማይገባው ነው። ግን መጨረሻ ላይ እንግዲህ ፀሐይን ድንጋይ አንጪ ተብላ ድንጋይ ይዘው ውጪ ሲሏት በዚህ በድንጋይ አናትሽን ሳልፈነክትሽ ውጪ ስትባል እንግዲህ እሺ ብላ ከቤት ወጥታለች። መጀመሪያ አልወጣም ብላ እያስቸገረች ነበረ። እንደውም ከዚህ ከቤት የአባቴን ድርሻ እፈልጋለሁ ነበር ስትል የነበረው። የአባትሽ ድርሻ እዛ መድኃኒዓለም ጓሮ ነው ያለው፣ ሄደሽ እዛ መቃብሩ ላይ ጠይቂው ነበረ ስትባል የነበረው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ እመጣለሁ። የዮዲት ጉዲት እንግዲህ ጉዷ እንደቀጠለ ነው። እርጉዝ እንዳልሆነችም ደጋግመው አማቷ ነግረዋታል። እርጉዝ ነኝ እያለች ነው እንግዲህ። ይህን ሲጨቃጨቁ ወንዶሰን መጥቶ ነበረ፣ ግን አልሰማም። ያው ሌላ አጀንዳ መጥቶበት ነው እንጂ ወንዶሰን ያው ምርመራ ማድረግ እንዳለባት ደጋግሞ ነግሯታል። ስለዚህ በቅርቡ ትጋለጣለች ማለት ነው። እንደዚህ ተንኮሏ አይቀጥልም። አጋቹ እንግዲህ ቤት ድረስ እየሄደ የፀሐይንም በደል እየተመለከተ ይገኛል። ወርቄንም እንግዲህ ቁርስ ሳትበላ የቆየችውን ፀሐይ ስራ ሳትጨርሺ ቁርስ እንዳትበይ ተብላ እንግዲህ ስራ ደግሞ ከጠዋት ጀምራ እስከ ምሽቱ 4 ሰዓት ነው ስራ የምትሰራውና ይሄ ሁሉ እንግዲህ ሳትሰራ ነው የምትበላው ማለት ነው።